ባንቴኑ ለሔዋን ፍቅሩን ገልጾላታል። ሮዛ እንግዲህ የምትጠላውን ሰው ለማጣት ቀላል ነው፣ የምትወደውን ሰው ካጣህ ግን ዘላለም ትጸጸታለህ። ስለዚህ አንድ ደቂቃ እንኳን ብታሳልፍ ሔዋን ውብና ቆንጆ ነች፣ ስለዚህ ልታጣት ትችላለህ ስላለችው እውነቱን ሊነግራት ደፍሮ እውነቱን ሲነግራት ሔዋን በጣም ደንግጣለች። ሮዛ እንግዲህ አሁንም በድጋሚ ሌላ ሴራ ሌላ ተንኮል ይዛ ልጁን ሳያማት አሞኛል ብላ እንግዲህ ሔዋንን አናዳለች። ዳዊት ሉሊት በሰራችው ነገር በጣም ተደሟል፣ በጣም ተደንቋል፣ በጣም ተደስቷል። ሉሊትም አንተ እኮ ፍንጩን አሳይተኸኝ ነው ስትለው ቢሆንስ ይላታል። ሉሊት በአንድ ፊት ዳግም በአንድ ፊት ቤተሰቦቿ እያስጨነቋት ነው። በትምህርቴ ስኬታማ ሆኜ ቤተሰቦችን መቼ ነው ማስደስታቸው እያለች በጣም እየተጨነቀች ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? የኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም ሰላማችሁ ይብዛልኝ። ሙስሊም ወገኖችም ሰላም ሰላም ብያለሁ። በያላችሁበት የዓለም ዙሪያ ሰላማችሁ ብዙ ተፍሽ ይበልኛል። ዛሬም እንደተለመደው ትንሿ ሙሽራ ተከታታይ ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉኝ በአክብሮት እየጋበዝኩኝ ቀጥታ ወደ ቪዲዮ እንሄዳለን። ለቤት አዲስ የሆናችሁ ግን ሰብስክራይብ እንዲሁም ላይክ እያደረጋችሁ አበረታቱኝ ማለት ነው። ባለፈው ክፍል እንግዲህ ያቆመው ሔዋን ዳዊት ስለነበራቸው ቆይታ እያወሩ ሊሳሳሙ ሲሉ እንግዲህ ሮዛ ትመጣለች። ሮዛ እንግዲህ ትንሽ ሶፋ ላይ እንደተቀመጠች ያው ነፍሰ ጡር ናት፣ አመመኝ ወይኔ ብላ ትጮኻለች። በዛን ሰዓት እንግዲህ ዳዊትም በጣም ይደነግጥና ወደ ሮዛ ይሄዳል። የሮዛን ሆድ ደግፎ ሮዛ ምን ሆነች ነው ሆዴን አመመኝ እያለች እሷም መቃሰቷን ትቀጥላለች። ሔዋንም እንግዲህ ታዲያ ሐኪም ቤት እንሄዳ፣ አይ አሁን ደህና ነኝ፣ ምናልባት ልጄ በአባቱ እጅ መዳሰስ ፈልጎ ይሆናል ብላ ስትናገራቸው እየቀለድሽ ነው እንዴ? ሳያምሽ ነው እንዲያመመኛሽው ብሎ ዳዊትም ሔዋንም በጣም ትናደርና ጥላት ትሄዳለች። አውቀሽ የኔን ትኩረት ለመሳብ ነው አይደል? ሳያምሽ አመመኛሽው እንዲህ ቢሆንም እኮ ታዲያ አንተም ምናልባት እሱ እኛ ወደዚህ ዓለም እንዲወለድ በጉጉት እንደምንጠብቀው ሁሉ እሱም ያንተን እጅ የኔን መዳሰስ ይፈልጋል ስትለው እንግዲህ በጣም ይናደዳል። ቆይ አንቺ ምን አይነት ሰው ነሽ? ማስመሰል አይሰለችሽም? ከትናንትና ዛሬ አትሻሸኝ ብሎ ዳዊትም በጣም ያዝንባታል። ሆን ብለሽ ያደረግሽው ነው ብሎ በጣም ይቆጣታል ማለት ነው። እሷም እንግዲህ በሱ መዳሰሷ በሱ መናከቷ ደስ ብሏታል። በዛን ሰዓት እንግዲህ ሔዋን በጣም ትናደድና እደጅ ቁጭ ብላ ትቆዝማለች። በዛን ሰዓት እንግዲህ አፍቃሪዋ ባንቴኑ ይመጣል። ቁጭ እንዳለ እንግዲህ እንዴ ምን ሆነሻል ሂዊ ይላታል። አይ ምንም አልሆንኩ እንደዚሁ ብቻዬን መሆን ፈልጌ ነው ይላል። ከዛ ኮቱን አውልቆ እንግዲህ ብርድ ስለነበረ ያለብሳታል። እሺ ዝም ብዬሽ መቀመጥ እችላለሁ ይላታል። ምንም ካላወራ ትችላለህ ተቀመጥ ትለዋለች። በዛን ሰዓት እንግዲህ ከፍ አድርጎ ሲስቅ እንዴ ሳቁን ሲያቋርጥ ለምን ነው የምታቋርጠው? ሳቅ እንጂ ሌላ የሚያስቀኝ ኃይል ፈልጌ ነው ይላታል። እንግዲህ ዳዊት በመስተዋት ውስጥ እያያቸው በጣም በቅናት ይናደዳል። ከዛ እንግዲህ እንደተቀመጡ ያያቸዋል ትኩር ብሎ። መጨረሻ ላይ እንግዲህ ሔዋን ወደ ቤት ትገባለች። ባንቴኑም በር ላይ ቆሞ ዳዊትን ያገኘዋል። ዳዊት ባንቴኑ እንዴት ነህ? ሰላም እንዴ? ምን አይነት ቁዘማ ላይ ነህ? ብቻ አላቅም፣ በጣም እየደበረኝ ነው። ብቻ ትክክል ልሆን አልሆን አላቅም። እኔ እኮ ትንሽ አረፍ እንድትል ትንሽ ጊዜ እንድትሰጥህ ብዬ ነው እንጂ አሁኑኑ ስራ ላስገባህ እችላለሁ ሲለው፣ እሺ ነገውኑ አንድ ወዳጅን ላናግርልህ እችላለሁ። አዎ በእርግጥ ትንሽ ወጣ ማለት ሳያስፈልገኝ አይቀርም ከዚህ ስሜት ለመውጣት ይለው። በቃ አታስብ፣ እርግጠኛ ነኝ አኮራሃለሁ፣ አትጠራጠር። ትጠራጠራለህ እንዴ ሲለው፣ ብጠራጠርህም አትከፋ ሲለው፣ አዎ ነገሩ ትንሽ ብትጠራጠረኝም አይከፋም አልከፋም ይለዋል ባንቴኑ ማለት ነው። ምክንያቱም ባንቴኑ በዳዊት ላይ በጣም ብዙ ግፍ ፈጽሞበታል። 2 ጊዜ ሊገለው ነበረ። ሉሊትንም በእርግጥ ብዙ አሰቃይቷቸዋል። ግን አሁን ያኔ የድሮ ባንቴኑ አይደለሁም፣ አዲሱ ባንቴኑ ነኝ፣ አኮራሃለሁ ብሎታል። እንግዲህ እስኪ አሁን የባንቴኑ ትልቁ ችግር ሔዋን ነች። ምክንያቱም በሔዋን ፍቅር እየተብሰለሰለ ነው። ሔዋን ደግሞ ይሄንን ነገር አታውቅም።
በስተመጨረሻ እንግዲህ ሉሊት በር ላይ ተቀምጣ እያለ ባንቴኑ ያገኛታል። ባንቴኑ በዛን ሰዓት እንግዲህ ሊያወራት እንደሚፈልግ ከፊቷ የታ ትረዳለች። እዚህ ጋር ልቀመጥ ሲላት እንዴ ባንቴኑ እያስፈቀድከኝ ነው እንዴ ልግባ እንዴ ስላት ኧረ ተቀመጥ ብላ ከተቀመጠ በኋላ በጣም እንደተጨነቀ ይነግራታል። ቆይ ምን ሆነ ነው ስትለው ሔዋንን ወድጃታለሁ ስትለው በጣም ግራ ትገባለች። እርግጠኛ ነህ ስትለው አዎ እርግጠኛ ነኝ። ነግረሃታል? አዎ ነገር አልነገርኳትም ገና ሲላት ለማንኛውም እኔ በዚህ ህይወት ውስጥ የለሁበትም ግን አንድ ነገር አደርግልሃለሁ ስትለው ምን ታደርግልኛለሽ ሲላት እጸልይልሃለሁ። ምን ብለሽ ነው የምትጸልይልኝ? ምን ብዬ እንደምጸልይልክ አላቅም ግን ወደ ላይ ቀና እላለሁ ትለዋለች። በዛን ሰዓት እንደዛ እያወሩ እንግዲህ ሔዋን ትመጣለች። ምክንያቱም ሉሊት ተነስታ ባንቴሩን አቅፋ አጽናንታ ነበር። አልቻልኩም ስትለው እሱም እንግዲህ አመሰግናለሁ ይላታል። እኔ ስመጣ ነው እንዲህ የምትገቢው ስትላት አይ ድሮንም ልገባ ተነስቼ ነበር። አዎ ተነስተ ነበር ልትገባ ይልላታል ባንቴኑም። ከዛ ሉሊት ወደ ውስጥ ትገባለች። ሮዛና ባንቴኑ ደግሞ እንግዲህ ሮዛ ባንቴኑ ሔዋንን እንዳፈቀራት ፎቶዋን ደጋግሞ ትኩር ብሎ ሲያይ ከኋላ ሆና ታየዋለች። በዛን ሰዓት ቁጭትና እኔ ምለው እኔን መጀመሪያ ጊዜ ስታገኘኝ ለሔዋን የተሰማ ስሜት ተሰምቶ ነበር ስትለው ትናንትና ዛሬ አይደለም፣ ዛሬም ነገ አይደለም። ስለዚህ እኔ የዛን ሰዓት የምፈልገው ሰው ነበር። በዛን ሰዓት ማንም ምንም የለኝም ነበር፣ ማንም አጠገብ አልነበረም። ስለዚህ የዛኔ ያለሽበት ከወደቅሽበት አነሳዎች። ይሄን እንደማውቀው ግን ለምን ጠየቅ ስላት አይ ዝም ብዬ ነው እኔ ማወቅ የፈለኩት ይሄን ስሜት እኔን ስታገኘኝ ተሰምቶሃል ወይ የሚለውን። እሷ እንግዲህ የፈለገችው ያው ባንቴኑ ሔዋንን ካፈቀረላት ከሔዋን ጋር አንድ ከሆኑ ዳዊት የግሏ ነው፣ እንደፈለጋት ጢባ ጢቤ መጫወት ትችላለች። አሁን ትልቁ ስጋቷ እንግዲህ ዳዊትና ሔዋን ናቸው። ምክንያቱም አንደኛ ዳዊት ጠልቷታል። እኔ አንቺን እዚህ ቤት የማስቀምጥሽ ልጅሽን ወልደሽ እስከምትገላጌ ድረስ ብቻ ነው ብሏታል፣ ደግሞ ደጋግሞ። እሷም ደግሞ በአንድ ፊት እኔ ገረድ አይደለሁም ልጄ ነው ልጄ ጥየልህ የሚሄደው ብላ ትፎክራለች። አሸናፊማ እንደሆነ እንግዲህ የምናየው ወደፊት ነው። ስለዚህ ባንቴኑ ለሉሊት ገልጾላታል። እንድትነግረው ሉሊትም ገፋፍታለች። ከዛ እንግዲህ ባንቴኑ ለሔዋን ሊነግራት ይወስናል። ከዛ እንግዲህ ብቻውን ካወረደ በኋላ ትክክል ልሁን አልሁን ዴቭ ይቆጣኝ አይቆጣኝ አላውቅም ብሎ ይወስናል። ፍቅሩን ሊገልጽላት ማለት ነው። እንግዲህ ባንቴኑ አላወቅም። በባንቴኑ ላይ ጥፋት ልናደርግ አንችልም። ምክንያቱም ሔዋንና ዳዊት ፍቅረኛሞች እንደሆኑ አሁንም እየተዋደዱ በድብቅ እንደሚሳሳሙም የምታውቀው እንግዲህ ሮዛ ብቻ ነች። እንደዛ እንግዲህ ሲሳሳቁ ሲዋሩ እያየቻቸው እኔም የምፈልገው ሔዋን እንድታፈቅር ነው እያለች ሮዛ እንግዲህ ትገፋፋዋለች። ምክንያቱም እኛ ሴቶች አይተን እንረዳለን፣ የምንሰማ ብቻ አይደለንም፣ ሰምተን እንተገብራለን፣ አይተን በአይናችን ብዙ ነገር እናውቃለን። ስለዚህ ሔዋንን ወድሃታል፣ እንዳታመልጥህ። ሔዋን ቆንጆና ውብ ናት፣ ማንም ሰው የሚፈልጋት እያለች ታስፈራሯለች። መጨረሻ ላይ እንግዲህ ዳዊት የለም ሔዋን የሆነ ቦታ ይዟት ሊሄድ ነበረ። ነገር ግን ሔዋን ሌላ ጋር ቀጠሯልኝ ምን ነበረ ስትለው የሆነ የምነግርሽ ነገር አለ ይላታል። እሱም እንግዲህ በድፍረትም ቢሆን አፈቅርሻለሁ ሲላት ሔዋን በጣም ትደነግጣለች። ሻንጧንም ትጥለዋለች። እንግዲህ ሻንጧ ላይ ስትጥል የዴቭና የእሷ ፎቶ ምናልባት ካለ በዛን ሰዓት እውነቱ ይወጣል አይወጣም። በቀጣይ ክፍል ይዤላችሁ እመጣለሁ። የዛሬው ቪዲዮ ይህን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉኝ። የምታበረታቱኝ ሁላችሁንም አመሰግናለሁ። ባይ ባይ።